አይ ጉድ! የፉክክር ቤት ሳይዘጋ ያድራል አሉ። ይኸው ሲፎካከሩ ብሩኬ አሳይሻለሁ ብሎ ፎክሮ ነበረ። ይኸው አንድ ሴት ይዞ ብቅ ብለዋል ዛሬ። እውነት አንዳንድ ጊዜ ስትፎካከር፣ እሷም ስትፎካከር፣ አንተም ስትፎካከር፣ እየተፎካከራችሁ እኮ በቃ ልታልቁ ነው። የፉክክር ቤት ሳይዘጋ ያድራል ይላል የሀገሬ ሰው። በስማ የሚገርም ነው። አሳይሻለሁ ያልከኝ ይሄን ነው ወይ ብላለች። እሷም ሼር አድርጋላቸዋለች እንደዚህ ብላ ማለት ነው። እና እንግዲህ ምንም ነገር ልንናገራት አንችልም። ምክንያቱም ብሩኬ ለምኖናል፣ ምንም ነገር እንዳሰድቧት፣ ምንም ነገር እንዳትናገሯት ብለዋል። እንግዲህ ቃልህን እናከብራለን፣ አንሰድባትም ማለት ነው። እንግዲህ ምን እናደርጋለን? እንውጠዋለን፣ ዋጥ እናደርገዋለን። ምንም ማድረግ አይቻልም። እና ምንድን ነው ያለችው? ሀይሚን ታውቂያታለች ትባል አላቅም አለች። ባታውቂያትም ምንም ማለት አይደለም፣ አትወቂያት። ለነገሩ ምንም ልልሽ አልችልም። እንግዲህ ልሰልብሽ አፌ ላይም ቢመጣ እየዋጥኩት ነው። ምክንያቱም በጣም ለምኖናል ብሩኬ እንዳሰድባት ብሎ ማለት ነው። ሀይሚ ደግሞ በሚፍታ ቤት መጥታ ነበረ። ፏፈሽ ብላ ዛሬ ተረጋግታ ፈታ ብላ እየሳቀች ነው የመጣችው። ዛሬ በጣም ደስ ብሎኛል። ደስ ብሏት ፈገግ ብላ ስላየኋት ደስ ብሎኛል። እና ለብሩኬ ስሜን እየጠራ በየቪዲዮ በማንኛውም ቦታ ሜንሽን እንዳታደርገኝ ብላው ነበረ። እሱ ደግሞ እሷን ሜንሽን ከማድረግ ወደኋላ አላለም። አስሬ ሀይሚ 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 እያለ ነበረ። እና ብሩኬ ማለት ነው ለሀይሚ ልደቷም ደርሷል። እና ልደትሽም አብረን እንሄዳለን እያላት ነበረ ከአዲሷ ልጅቷ ጋራ። አዎ ትጥራንና እንሄዳለን፣ አብረን እንሄዳለን። ምን ትገዥላታለሽ ይላታል። አብረን ሄደን ተመካክረን እንገዛለን። ኡቴ ከመቼው ተገናኝታችሁ ከመቼው አብራችሁ ልትሄድ ነው? እኔ የምለው ያልገባኝ ነገር ደግሞ ዛሬ ነው ለትውውቅነት የመጣሽው? ቆይ ዛሬ ከኛ ጋር ሊያስተዋውቅሽ ነው አደል የመጣሽው? ምንድን ነው? እኔ እኮ የማይገባኝ እሱ ጋር የምትመጡ ሴቶች ማለት ነው ልጥፍ 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 እንደ ማስትሽ የምትለጠፉት ምንድን ነው? አንቺ እኮ በቃ ብብቱ ስር ገባሽ፣ ተለጣጠፍሽ እኮ እዛው። ቀጥ ብለሽ ቆመሽ ማውራት አትችይም እንዴ? ልጥፍ አለች እኮ። ቤተሰብ አላያችኋትም? ብብቱ ስር እኮ ነው የገባችው። በጣም ነው የሚገርመው። ብሩኬ ጋር የምትመጡ ሴቶች እንደው በቃ ሳትለጠፉ ማውራት አትችሉም? ዛሬ እኔ ግን እንደሚመስለኝ እሱ በሆነ አጋጣሚ ተዋውቀን ነው ምናምን ብዙ ጊዜ ትውውቅነት የለንም ብለዋል። ግን እንዳየኋቸው ከሆነ የእሷ አለጣጠፍ ምናምን ስታዩ ግን የቅርብ ጊዜ ትውውቅ አይመስልም። የቆየ ትውውቅ ያላቸው ነው የሚመስለው። ምክንያቱም የሩቅ ማለት የቅርብ ጊዜ ትውውቅነት ያለው ሰው እንደዚህ አይደለማ። ቢያንስ እንኳን ሳትለጠፊ ቆመሽ በስነ ስርዓት ማውራት፣ እኛን መተዋወቅ እንዴት እንደሆነ ሁሉን ነገር ማውራት አለ አይደለ? ትውውቅነት ማድረግ ትችያለሽ። ግን አንቺ እኮ በቃ እንደሱ ላይ እንደው በቃ ተለጥፈሽ እዛው ማስቲሽ ሆነሽ ቀረሽ። በጣም ነው የሚገርመው። እኔ ግን ያየሁት ነገር ማለት ነው ቤተሰብ በቃ ብሩኬ ማለት ነው ቆንጆ ነው፣ ውብ ነው፣ ዘንካታ ነው፣ እናውቃለን። ምንም ስለ ውበቱ ምንም የሚወጣለት ነገር የለም አደለ? ግን የብሩኬ ውበት ማለት ነው የብሩኬ ቁመና፣ የብሩኬ ሸበላነት የሚታየው ከሀይሚ ጋር ነው። የእውነት ነው የምላችሁ። በቃ ከእሷ ጋር ሲመጣ ነው ውበቱ፣ ቁንጅናው፣ ሁሉ ነገር። እሷም ከእሱ ጋር ስትመጣ ነው ውበቷ። ከሌላ ሰው ጋር እኮ ተለያይተው ሲሰሩ እኮ በቃ ውበታቸው ሁሉ ይጠፋል። ግርማ ሞገስነታቸው ራሱ ይጠፋል። በቃ በስማ እኔ ግን በቃ ያየሁት ነገር ይሄ ነው። ሰላምም አላልኳቸውም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። እንግዲህ እንዳያችሁት የተረጋጉ ነገር ይመስለኛል። ተረጋግቷል ብዬ አስባለሁ። ደግሞ እንዳሰድቧት ተብላችኋል። እንዳሰድቧት
እንግዲህ አንዳንዶች ብዙዎቻችሁ ግልጽ የሆነላችሁ ይመስለኛል። ብሩኬ ምንን አስቦ ምንን ፈልጎ እንዳመጣት ያው ገብቷችኋል፣ የገባችሁ ገብቷችኋል እያለ ነበረ። እሱም እንግዲህ ገብቶናል። ያመጣት ያው እንትን ለማለት ነው፣ በቃ ለማሳየት፣ ለሀይሚ ለማሳየት ነው፣ ለማናደድ ለማብሸቅ ነው ያመጣት እንጂ ሌላ ምንም ነገር አይደለም። ልጅቷ ደግሞ ከዳኒ ጋራ ቲክቶክ አብራ የምትሰራ አንድ ደግሞ የሆነ ልጅ አለ፣ ጸጉሩ የሆነ ጨበሪያም፣ ስሙን አውቀው ነበር አፌ ላይ ስሙ ጠፍቶብኝ ነው። እና ከሱ ልጅ ጋር ነው ቲክቶክ አብራ የምትሰራው ምናምን እና ቲያትር ነገር ምናምን ሁላ ትሰራለች መሰለኝ እንዳየኋት ከሆነ ማለት ነው። እና በብዛት ደግሞ ከዳኒ ጋር ነው ቲክቶክ የምትሰራው ማለት ነው። እና ብሩኬ መልሶ የዳኒን ጓደኛ ነው ይዞ የመጣው ማለት ነው። አይገርማችሁም? ቤተሰብ እንደው ሲቀልዱብን እኛ ላይ እንዴት እንደሚቀልዱብን እንዴት እንደሚያሾፍብን በስማ እንደው አናሳዝናችሁም? ስትቀልዱብን ስታሾፉብን እኛ መጀመሪያ ብሩክ የሚያመጣቸው ሴቶች ጀርባቸውን አዙረው ነው የሚመጡት። ፊታቸው አይታይም። ጀርባው አዙራ ስትመጣ ማናት እኛ ሰዓቱ ደርሶ ተለቆ ቪዲዮ እስከምናይ ጨንቆን ጥብብ ብሎን ነው የቆየ ነው። መጥታ እናያታለን። የዳኒ ጓደኛ ናት፣ አብረው ቲክቶክ የምትሰራ። እንዴት እንደሚቀልዱብን በቃ እነሱ ስራ እየሰሩ ነው። ገብቷችኋል? ስራ እየሰሩ ነው። እኛንን እንጂ አሁን አንዳንዶቻችሁ እንግዲህ ያልተረዳችሁ በጣም የምትናደዱ የምትበሳጩ፣ እንደገና ፎቶ የምትዘቀዝቁ ትኖራላችሁ። አዘቅዝቁ፣ ምንም ፎቶ ማዘቅዝቁ፣ ምንም አትናደዱ፣ አትበሳጩ። ልጅቷንም አትስደቧት። ብሩኬም በጣም ብዙ ጊዜ ደጋግሞ ተናግረዋል እንዳሰድቧት ብሎ ማለት ነው። እነሱ ስራ እየሰሩ ነው ያሉት፣ ቢዝነሳቸውን እያራራጡ ነው እንጂ ይስሩ። እኔ በመስራታቸው ምንም ተቃውሞ የለኝም፣ ይስሩ። አሪፍ ነው፣ ደስ ይላል። እኔ ብቻ ሀይሚና ብሩኬ ወደ ቦታቸው እንዲመለሱ እንዲታረቁ ነው ፍላጎቴ። በቃ በጣም ስለምንወዳቸው ሁላችንም እንግዲህ ግልጽ ነው፣ እንወዳቸዋለን። አንድ ላይ ቢሆኑ ቢታረቁልን በጣም ደስ ይለናል። በጣም እርግጠኛ ነኝ እንግዲህ ይታረቃሉ ብዬ አስባለሁ። ምክንያቱም ሀይሚ በሚፍታ ቤት መጥታ ነበረ። እንግዲህ እንዳያችሁት ተረጋግታ ነበረ። የሆነ በቃ እየሳቀች ምን እያለች ነበረ። እንግዲህ ብዙዎቻችሁ እኔ በባለፈውን ቪዲዮ ተናግሬ ያለው ዛሬ አልደግመውም። በጣም ያላስፈላጊ የሆነ ቃላት ሀይሚን እየሰደባችኋት እያንቋሸሻችኋት ነበረ። እንግዲህ ንብረት ክፍፍል አድርጉ እያላችሁ ነበረ። የበላሹን ቾኮሌት ሁሉ ሳይቀር መልሽ እያላችኋት ነበረ። በጣም የምትገርሙ ናቸው የእውነት። ሰው እንዴት የበላውን ነገር ይመልሳል? ቆይ ስታስቡት ሰው የበላውን እንዴት ነው መልሶ የሚሰጠው? እውነት እኔ ከሆነ ይህን ነገር ስትናገር አይደለም እሷ እኔ ራሱ ከት ብዬ ስቅ ያለውኝ ሰው የበላውን እንዴት ይመልሳል? ቆይ ኧረ በስመ አብ እንደው ትገርማላችሁ የእውነት። እኔ ዛሬ ምንም ነገር አልላችሁም። በቀደም በጣም አናዳችሁኝ። ባለፈው ቪዲዮ ብዙ ነገር ተናግሬ ያለው እንግዲህ ያላስፈላጊ ቃላት እሷን ለተናገራችኋት ነው ያንን ንግግሬን በዛ ቪዲዮ የተናገርኩት። ያስቀየምኳችሁ ካለው በዛ ቪዲዮ በጣም ይቅርታ አድርጉልኝ። እውነት ስሜታዊ ሆኜ ነው። ምክንያቱም እቺ ልጅ የፈለገ ነገር ብታጠፋ የፈለገ ነገር ብትበድል ሴት ናት አደለ? እኛ ሴት ሆነን ደግሞ ያላስፈላጊ የሆነ ቃላት ስንናገር በጣም ነው የሚያስጠላው። የሆነ ከሴት ልጅ አፍ የማትጠብቁት ንግግር አለ አደል? እንደዛ አይነት ንግግር በጣም ነው የሚያስጠላው። ሁለተኛ ነገር ደግሞ ራሳችን ላይ ሊሆን የማንፈልገውን ነገር ሌላ ሰው ላይ ማድረግ በጣም ያስጠላል። እነሱ በጣም እኔ 100% እርግጠኛ ነኝ ይገናኛሉ፣ ይታረቃሉ። እንደዛ ክፉንና ደግ ንግግር የተናገራችሁ ሰዎች እውነት በተናገራችሁት አንደበታችሁ ታፍራላችሁ፣ ትሸማቀቃላችሁ። በጣም እርግጠኛ ሆኜ የምነግራችሁ ማለት ነው። እነሱ እንደሆነ መታረቃቸው የማይቀር ነገር ነው፣ ይታረቃሉ። በጣም እርግጠኛ ስለሆንኩ፣ ምክንያቱም እልህ ነው የተያያዙት። እሱም እልህ ይዞታል፣ እሷም እልህ ይዟታል። ሁለቱም እልህ ነው የተያያዙት። ይህ እስኪ በዛሬ ቪዲዮ ራሱ ማየት ትችላላችሁ። አሳይሻለሁ እያለ የፎከረባት የነበረው በቃ እሷ ከሌላ ሴት ጋራ እሱ ከሌላ ሴት ጋር ሲመጣ ነው ሰው የምትናደደው አይደለ? እሷን ለማናደድ ብሎ ነው ይዞ የመጣው እንጂ መታረቃቸው የማይቀር ነገር ነው። ይታረቃሉ ብዬ ተስፋ አደርጋለሁ። እና አሁንም ቢሆን ያላስፈላጊ ቃላት አትናገሩ። እነሱ ይታረቃሉ።
እናንተም አትናደዱ። ደግሞ ሀይሚዬ ልደቷ ደርሷል እና በልደቷ ይታረቃሉ ብዬ በጣም አስባለሁ፣ ተስፋም አደርጋለሁ። ሀይሚዬ እንኳን ተወለድሽልን፣ እንኳን ተወለድሽልን። ዘመንሽ የተባረከ የተቀደሰ ይሆንልሽ። ሰላሙን ጤናውን ሁሉ አግኜ ወድሻለሁኝ። መልካም ልደት ብዬሻለሁ ማለት ነው እና ሁላችሁም በያላችሁበት ሰላም ቆዩኝ። የዛሬ ቪዲዮ ይሄ ይመስላል። ቤተሰብ ላይክ፣ ሰብስክራይብ፣ ሼር አድርጉኝ፣ አበረታቱኝ። ድጋፋችሁን እፈልጋለሁ። እንድታበረታቱኝ ላይክ እና ሰብስክራይብ እንድታደርጉኝ፣ ሼር እንድታደርጉልኝ እጠይቃለሁ። ውድ ቤተሰቦቼ በያላችሁበት ሰላም ቆዩኝ።